የአዲስ ኪዳን የቤተሰብ ምስረታ ዓላማ ቅድስናና የፍቅር ምስጢር ነው። ጋብቻ የተመሰረተው ለሴሰኝነት ወይም ለዝሙት ሳይሆን በንጽህና ለመኖር ነው። ወደ ባህሪያችን ዘልቆ የገባው የዝሙት ጦር እበላለሁ፣ እጠጣለሁ፣ ተፈጥሯዊ የሆኑ የስሜት መነሳሳቶች ያድሩብኛል። ታዲያ እንዴት ንጹህ ሆናለሁ ካልክ አግባ። ልጅ ዓላማ አድርጎ አይገባም። ባክሽ ግቢና ወልደሽ ትወጫለሽ፣ እኔ ያሳድጋለሁ የሚሉ እናቶች እንዳሉ ይሰማል። ሴጣን በዝሙት ሐሳብ ይፈትነኛል። ሴጣን እንዳይፈትነ ከፈለክ አንዲት ሚስት፣ አንድ ባል። The goal of marriage is not happiness, rather holiness. የጋብቻ ዋና ዓላማ ደስታ አይደለም ይላል፣ ይልቅስ ሆሊነስ ቅድስና ነው ይላል። ደስታ ይገኝበታል፣ እውነት ነው። ግንስ ዋና ዓላማው ደስታ አይደለም። እናስ ምንድነው? ሆሊነስ ቅድስና ነው። የወላጆቹንም ባለጠግነት አትመልከት። እንደ ወላጆቿን እንዳታገባ አደራህ። እሷን አግባት። ቤተሰብን የሚመሰርተው ፍቅርን የሚሰጠው እግዚአብሔር እንጂ ቋንቋ አይደለም። የሰማችሁኝ ነው? የትዳር ምንጩ ሰፈር ሳይሆን እግዚአብሔር ነው ወገኖቼ። ውበትም ቁንጅና ቢኖር ጥሩ ነው። ስልክክ ያለ አፍንጫ ይጠላል። የእግዚአብሔር ቃል ውበትም ሐሰት ነው፣ ደምግባትም ከንቱ ነው ይላል። 8 ቁጥር ሆነች 88 ቁጥር አንተን አይመለከትም። ስለዚህ ክርስቶሳውያን ኦርቶዶክሳውያን ወጣቶች ትኩረታችን የነፍስ ውበት ላይ፣ የነፍስ ደምግባት ላይ። የሰማችሁኝ ነው? እግዚአብሔር በማይጸኗ ከወንድ ዘር ከዝዋ እንቁላልን ወስዶ ሰው አድርጎ ካልሰራ ከየት ልታመጣው ትችላለች? እንደዛች እናት እንደተጋቡ ቤታቸው ሄዱ አሉ። ሚስት ብዙም አይደለችም፣ እንጀራ ጋግራለች። እንጀራው ግን አይን የለውም አሉ። ልጁን ጠሩትና አሉ ቀስ ብለው አንተ እንዲች አይነቷን ነው የምታገባው? እንጀራው እንኳን አይን የሌለው በል መላበል ቶሎ ብለህ ተዋት። ታዲያ ኦርቶዶክሳዊ ቤተሰብ ስንመሰረት ቅድሚያ የምንሰጠው ግን ምን ይሆን? እንድታገባ የተፈቀደልህ ከተጠመቁ ጥሙቃን፣ ከቆረቡ ቆራቢያን፣ ከኦርቶዶክሳውያን እንድታገባ መጽሐፍ ቅዱስ ያዛሃል እንጂ ሃይማኖትህ የመንግሥተ ሰማያት መግቢያህን ማቅለል የለብህም። ብዙዎች እኛ ዘመናውያን ነን ይሉና የሆነ ነገር ከሃይማኖታቸው ውጭ ያገቡና ትንሽ ሲቆዩ ወደ ነፍሳቸው ይመለሳሉ። ከሃይማኖት በላይ እዚህ ምድር ላይ ምንም ነገር ነው የሌለው። ጊዜያዊ ደስታ ዘላለማዊ ሞት ነው የሚፈጥርብህ። ስለ ድንግልናው ያፈረ ሰው ቢኖር ያግባ። እዩ ያግባ የሚለው ድንግልና አስቀድሞ ነው። ድንግሊቱ ግን ብታገባ ኃጢአት አትሰራም ይላል ድንግሊቱ። ሶስተኛ ማስረጃ እናንተን እንደ አንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ ይላል የእግዚአብሔር ቃል። እንዲህ ይላል፣ እነሆ የእህትሽ የሰዶም ኃጢአት ይህ ነበር፣ በፊቴም ርኩስ ነገር አደረጉ ይላል። ወንድ ከወንድ ሴት ርኩስ። ለምን በርኩሰት ሕይወት እስከ መቼ ትኖራለህ? እንዳትገባበት። ከገባህ ቶሎ ውጣበት፣ አልቅስ። በእውነት ብዙ እኮ ነው። እና ይህን ያህል ዘመን ንጹሕ ሆናችሁ ልትቆዩ ትችላላችሁ? አይደለም። ማጠር መብዛት ከበዛ ፈተና ውስጥ እንዳትወድቁ፣ ካጠረ ሳትተዋወቁ እንዳትቀሩ በልክ በመጠን። ባሏን 3 ቀን ወይም 3 ወር አይታው ካልተመቻት ፌስታሏን ይዛ ጥልቅ እንዳለች ፌስታሏን ይዛ ውልቅ ነው የምትለው። ሽማግሌ የለ፣ ካህን የለ፣ ቁርባን የለ። ባልና ሚስት የሆናችሁ እዚህ ጉባኤ ላይ ያላችሁ እንደ መጀመሪያው ቀን ትውውቅ እንዳደረጋችሁበት እንደ መጀመሪያው ሰሞን አሁን በዛው ልክ ትዋደዳላችሁ። የእግዚአብሔር ቃል እንዲህ ይላል፣ ፍቅር ለዘውትር አይወድቅም ይላል። እፍ እያላችሁ የምታሞቁት እንጂ ፍቅር አንድ የገባው በቃ እንደምትወደኝ እንደምወዳት ታውቃለች። ትውደደኝ በቃ ታውቃለች። ምን እሱ ሁሌ መናዘዝ አለብኝ እንዴ? እንደዚህ ትሉ ይሆን? አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱሳን ወዳጆች እንደምን ሰነበታችሁ? እንደምን አላችሁ? አሜን።
በምህረቱ የጎበኘን እንደ በደላችን ያልከፈለን የአባቶቻችን አምላክ የኛም አምላክ ልዑል እግዚአብሔር ይክበር ይመስገን። እንደ እግዚአብሔር ቅዱስ ፈቃድ በዚህች ምሽት ኦርቶዶክሳዊ ቤተሰብ በሚል ርዕስ ከብዙ በጥቂቱ ከረጅሙ ባጭሩ እንማራለን። እንደዚህ በስታችሁ ሳይ ምን ባስተምር ጥሩ ነው? ብዙ ወጣቶች ሳይ ይህን ርዕስ ብመርጥ መልካም ነው ብዬ ነው ይህን ርዕስ የመረጥኩት። ሊቁ መሰረተ ሃይማኖት እጅግ ድንቅ የሆነውን ምስጢር እጅግ በቀለለ መንገድ ለኛ እንዲገባን አድርገው አስተምረውናል። እንዲህ ያሉ ሊቃውንትን እግዚአብሔር አያሳጣን። እኔ ደግሞ ይህንን ማህበራዊ ወንጌል ብንማር ብያሰብኩ እንድንፈጽመው እግዚአብሔር ይርዳን። ንጹህ ካህን የሚፈልግ ትውልድ ንጹህ ቤተሰብ ይመሰርታል። ንጹህ የሀገር መሪ የሚናፍቅ ትውልድ ንጹህ ቤተሰብ ይመሰርታል። ሀገር የምትባረከው በቤተሰብ ነው። ማህበረሰብ የቤተሰብ ውጤት ነው። ሀገር እንድትረጋጋ ደግሞም ሰላም እንድትሆን መልካም ቤተሰብ መሰረቷ ነው። ቤተ ክርስቲያን እንድትቀጥል ከፈለጋችሁ የመጀመሪያው ትኩረታችን ቤተሰብ ላይ ሊሆን ነው የሚገባው። ምክንያቱም ክርስትና ከትውልድ ወደ ትውልድ የሚቀጥለው በቤተሰብ አማካኝነት ነው። ለዚህ ነው ኤሪክ ቤሊስ የተባለች አንድ የጨለማው ዓለም ገዢ ምክረ ሐሳብ ፕሮፖዛል አቅራቢ በ18ኛው መቶ ክፍለ ዘመን እንዲህ ብላ ነበረ። የቀድሞውን ክርስትና ለማጥቃት አሁን ያለውን ቤተሰባዊ መዋቅር ማጥፋት የሚል አጀንዳ ነበር የቀረጹት። እደግመዋለሁ። ጥንታዊውን ክርስትና ሊቁ የነገሩንን የክርስትና ሃይማኖት ለማጥፋት መሰረቱ ክርስቲያናዊ ቤተሰብ መዋቅርን ማፍረስ ነው የሚሉት። እና ይህን ትምህርት ስንማር የፈረሰ ቤተሰብ ማየት ካልፈለጋችሁ ይሄ የሁል ጊዜ ትኩረታችን ሊሆን ይገባል። የተጎሳቆሉ ባለትዳሮች ማየት ካልፈለጋችሁ ይሄንን ህይወት በጥንቃቄ መምራት ይገባል። የተተዉ ልጆች፣ ጎዳና ላይ የወጡ ልጆች ደብረ ብርሃንን አላውቅም፣ አዲስ አበባ ቤንዚል የሚስቡ ማስቲሽ የሚያሸቱ ባደንዛዥ የወደቁ ብዙ የጎዳና ልጆች ከፈረሱ ትዳሮች ነው የሚገኙት። የተተዉ ልጆች ማየት ካልፈለጋችሁ ስለ ቤተሰባዊ ህይወታችሁ ትኩረት ሰጥታችሁ ታያላችሁ። ዳግመኛም ደስ የማያሰኙ የኃጢአት ግንኙነቶችን በምድራችን ላይ ማየት ካልፈለጋችሁ የመጀመሪያው ትኩረታችን ንጹህ ኦርቶዶክሳዊ ቤተሰብ መመስረታችን ላይ ነው። ማንም ሰው እዚህ ውስጥ ይሄ ትምህርት እኔን አይመለከትም ሊል አይችልም። ቢያንስ ከቤተሰብ ተገኝተናል። ቢያንስ ከቤተሰብ ጥላ ስር እንኖራለን። እግዚአብሔር ሲፈቅድ ደግሞ ቤተሰብ እንመሰርታለን። ለካህናትም ለምእመናንም ይህ ጥልቅ ትኩረታችን ሊሆን ይገባል። ክርስትና በሶስት ነገር ትኩረት ተደርጎ ከተሰራ ፍሬ ያፈራል። ኦርቶዶክሳዊነት ያሸንፋል። አንደኛ ኦርቶዶክሳዊ ቤተሰብ ላይ፣ ሁለተኛ ኦርቶዶክሳዊ ክህነት ላይ፣ ሶስተኛ ኦርቶዶክሳውያን ሕፃናት ላይ።
እንዲህ አይነት ጉባኤያት ሲዘረጉ ዓላማ ሊኖራቸው ይገባል። ምዕመናንም እነዚህን ቃላት ሰምተን ተደናንቀንና ተጨባጭበን ለመሄድ አይደለም ዓላማችን፣ ሕይወት ለመፍጠር ነው። ለምን መረጥከው ካላችሁኝ፣ ንጹህ ትውልድ፣ ንጹህ ካህን፣ ንጹህ ምድር ከፈለጋችሁ ይህንን ትምህርት ደጋግማችሁ መማር አለባችሁ። እጅግ በጣም ሰፊ ነው። ይህን እንደ መግቢያ ካልኩ የቤተሰብ ምስረታ በብሉይ ኪዳን፣ የቤተሰብ ምስረታ በሮማውያን፣ የቤተሰብ ምስረታ ፍጽምት በሆነችው በአዲስ ኪዳን ምን ይመስላል የሚለውን ጥቂት ላብራራ። አንድ ላስታውሳችሁ የምፈልገው ታላቂቱ የጥንቷ ሮም እንዴት እንደወደቀች መጻሕፍት ሲገልጹ ምን ይላሉ መሰላችሁ? የጥንቷ ታላቂቱ ሮም የወደቀችው ይላሉ፣ አንደኛ ቤተሰባዊ መዋቅርን ባፈረሱ ጊዜ ነው። ሁለተኛ መረን የወጡ መዝናኛዎች በአገሪቷ ላይ በተንሰራፉ ጊዜ ነው። ሶስተኛ እጅግ በጣም የኑሮ መወደድ በጨመሩ ጊዜ ነው። አራተኛ የጦር መሳሪያ መታጠቅና መለማመድ ባበዙ ጊዜ ነው። አምስተኛውና ዋናው ግን የሃይማኖትን ፋይዳ ከህብረተሰቡ ባራቁ ጊዜ ነው ይላል። ሃይማኖት ከትውልዱ ከጠፋ አገር ትፈርሳለች። ቤተሰብ መዋቅር ከምድሪቷ ላይ ከፈረሰ አገር ትፈርሳለች። ለዚህ ነው እናንተ በስታችሁ ሳይ ምን አለ ይህን ትምህርት ባስተማር ብዬ የመረጥኩት። በብሉይ ኪዳን ወይም በኦሪት የቤተሰብ ምስረታ ትኩረቷ ምን ይመስላችኋል? ብዙ ልጆች መውለድ ላይ ነበር ትኩረቷ። ብዙ ተባዙ ምድርንም ሙሏት የሚለው የእግዚአብሔር ቡራኬ መውለድ መባዛት ላይ ነበር ትኩረቷ። አንድ ሁለተኛ ረዥም የዕድሜ ርዝማኔ መኖር ላይ። ለዚህ ነው ዕድሜህ እንዲረዝም የሚሉ ቅጽሎች ትእዛዛቱን ከመጠበቅ ጋር አብረው የሚሰጡት። ይህ ቤተሰብ ምስረታ በብሉይ ኪዳን ትኩረቷ ይሄ ነበር። ታስታውሱ ከሆነ ዋርሳ የሚባል ስርዓት ሁሉ ነበር። ባል ልጅ ሳይወልድ ከሞተ የባል ቤተሰቦች ሚስቲቱ ጋር ተገናኝተው ልጅ የመውለድ ግዴታ ነበረባቸው። ልጅ በብሉይ ኪዳን ትኩረቷ ነበረ፣ መውለድ መባዛት። አንድ በሮማውያን ዘንድ ምን ነበር የቤተሰብ ምስረታ ትኩረት ካላችሁኝ፣ አብሮ የመኖር ውል ብቻ ነበር። ከተመቻቹ አብረው ይኖራሉ፣ ካልተመቻቹ ይለያያሉ፣ ይቷቷዋሉ። አብሮ የመኖር ጊዜያዊ ውል ብቻ ነበር። አንድ ሁለተኛ ባል በሮማውያን ዘንድ የሚስቱና የልጆቹ ጌታ ነበር። ሚስትና ልጆች ደግሞ ባሮች ነበሩ። ፍጽምት በሆነችው አሁን በምንኖርባት አዲስ ኪዳንስ ካላችሁኝ፣ እንደ ብሉይ ኪዳን ብዙ ልጆች መውለድ ላይ አይደለም የአዲስ ኪዳን የቤተሰብ ምስረታ ትኩረትና ዓላማ። እና ምንድነው ካላችሁኝ፣ ብዙ ስነ ምግባራት መውለድ ነው። ደግሞ አለው ብዙ የቅድስናና ብዙ የንጽህና ህይወት መውለድ ላይ ነው ትኩረቷ። ምክንያቱም የአዲስ ኪዳን የቤተሰብ ምስረታ ዓላማ ቅድስናና የፍቅር ምስጢር መሆን ነው። እንደ ብሉይ ኪዳን ብዙ ልጆች መውለድ ላይ አይደለም ትኩረቷ። ዋናው ዓላማዋ ግን ብዙ ስነ ምግባራት፣ መንፈሳዊ ምግባራትን መውለድ ነው። ከልጅ መውለድ ባሻገር፣ ከአብሮ ለመኖር ባሻገር አዲስ ኪዳን ወደዚህ እጅግ ፍጽምት ወደ ሆነችው ህይወት ነው የደረሰችው። እንደ ሮማውያን ጊዜያዊ ውል ከተመቻቹ የሚኖሩበት፣ ካልተመቻቹ የሚቷቷውበት ህይወት አይደለም። እና ምንድነው ካላችሁ ወይ እስከ ሞት ድረስ የሚዘልቁበት፣ አብረው እስከ ነፍስ ህቅታ ድረስ የሚቆዩበት። የአዲስ ኪዳን እንደ ሮማውያን ጊዜያዊ ውል ሳይሆን የዘላለም ቃል ኪዳን አድርጎ መሰረተው ጌታችን።
ደግሞ ባል ጌታ፣ ሚስትና ልጆች ባሪያ የሚሆኑበት ስርዓት አይደለም። እና ምንድነው ካላችሁኝ ባል ጌታ፣ ሚስት እመቤት የምትሆንበት ምስጢር ነው የሆነው። ከሁሉ በላይ ግን ከተጋቢዎቹ ቤተሰብ ከሚመሰርቱት ጋር የተወደደ መድኃኒታችን ኢየሱስ ክርስቶስ አብሮ ተዋህዶ ይኖራል። ይህ ምንኛ አስደናቂ ነው! ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ባለው ቃል ኪዳን መሰረት ተጋቢዎች በስጋው ደሙ ሲጋቡ ክርስቶስ አብሯቸው ይኖራል። ይህ የአዲስ ኪዳን ጥልቅ ጥግ የሆነው ምስጢር ነው ወገኖቼ። ደግሞ የአዲስ ኪዳን ፍጹሙን ነገር ልንገራችሁ፣ የመንግስተ ሰማያት አረቦን ናት። ኦርቶዶክሳዊ ቤተሰብ የመንግስተ ሰማያት ማሳያ፣ የመንግስተ ሰማያት መገለጫ ናት። እንዴት አትሉኝም? በባል ራስነት የምትመሰረተው ይቺ ኦርቶዶክሳዊ ቤተሰብ ባል ሚስቱንና ልጆቹን አንድ አድርጎ የሚኖርባት ህይወት በመሆኗ የመንግስተ ሰማያት ማሳያ ናት። እንዴት? በዕለተ ምጽአት የተወደደ መድኃኒታችን ሁላችንን ጠቅልሎን አንድ አድርጎ እስኪያኖረን ድረስ በባል በቤተሰብ አንድነት በባል ራስነት ተጠቅልላ ለምትኖረው ለዚህች ቤተሰብ ማሳያና መገለጫን የሆነችው ክርስቶስ በመጨረሻው ዘመን ሪካፕቸርድ አድርጎን ጠቅልሎን እስኪኖር ድረስ በቤተሰብ ተጠቅልለን የምንኖረው ቤተሰብ የመንግስተ ሰማያት አረቦንና መያዣ አድርጎ ነው የሰጠን። ቤተሰብ ብቻ እንዳይመስላችሁ። በአዲስ ኪዳን ምንኩስና ለምን የበለጠ የተስፋፋ ይመስላችኋል? ምናኔ፣ አለማግባት፣ በምንኩስና መኖር ለምን በጣም የተስፋፋ ይመስላችኋል? አንድ ሊቅ እንዲህ ይላል፣ በመንግስተ ሰማያት ሳናገባ ለምንኖረው ህይወት ማሳያ ነው። ዕለተ ምጽአት እየቀረበ ስለሆነ ነው ምንኩስና የበለጠ የተስፋፋው ይላል። ጠርጠሉስ በሚባል ሊቅ እነዚህን ሐሳቦች በጠቀልል በጣም ውብ ነው የሚሆነው። ስሙኝ በሞቴ። ተርቱሊያን ወይም ጠርጠሉስ የተባለ ሊቅ ይቺን ኦርቶዶክሳዊ ቤተሰብ ሲገልጻት እንዲህ ይላል፣ በሞቴ ስሙኝ። ቤተ ክርስቲያን በቅዱስ ቁርባን መስዋዕት አንድ የምትሆንበትንና የምትበረታታበትን በበረከት ማህተብ የምትባርክበትን መላእክት የሚያበስሩትን እግዚአብሔር አብ የሚያጸድቀውን የዚህን ጋብቻ ደስታ እንዴት ነው ልናገረው የምችለው? ሁለት አማኞች የሚያበጁት ጥንድ ምንኛ የተዋበ ነው። እነዚህ ጥንዶች የሚጋሩት አንድ እምነትን ነው፣ አንድ ቃል ኪዳንን ነው፣ አንድ የህይወት መንገድንና አንድ እግዚአብሔርን አገልግሎትን ነው። ሁለቱም የአንድ አባት ልጆች ናቸው። ሁለቱም ደግሞ አገልጋዮች ናቸው። የመንፈስ ክፍፍል ወይም ስጋ የለም። እነርሱ በእውነት በአንድ ስጋ ውስጥ ያሉ ሁለት ሰዎች ናቸው። እነርሱ አብረው ይጸልያሉ፣ እነርሱ አብረው ይሰራሉ፣ እነርሱ አብረው ይጾማሉ። አንዳቸው ከአንዳቸው አንዳቸው የሚሸሽጉት ነገር የላቸው። እርስ በርሳቸው አይደባበቁም። አንዳቸው ለአንዳቸው ሸክም አይሆኑ። አንዳቸው ለአንዳቸው ወደብ እንጂ ወጀብ አይሆኑም። እነርሱ በነፃነት የታመሙትንና የተቸገሩትን ይጠይቃሉ። ያለምንም ጭንቀት መባ ያቀርባሉ። መስዋዕታቸውንም ያለምንም ጥርጥር ይሰዋሉ። የየዕለቱንም ስራዎቻቸውን ያለምንም ተግዳሮት ያከናውናሉ። ኢየሱስ ክርስቶስ እነዚህን ስራዎች ሲመለከትና ሲያደምጥ ሐሴት ስለሚያደርግ ለእነዚህ የትዳር አጋሮች ሰላምን ይልክላቸዋል። እነዚህ ሁለቱ ባሉበት ቦታ ላይ ሁሉ ክርስቶስ አለ። ክርስቶስ ባለበት ቦታ ላይ ደግሞ ለክፉ ለዲያብሎስ ቦታ የለውም ይላል። ይህ ኦርቶዶክሳዊ ቤተሰብ ምንኛ ውብ ነው! ክርስቶስ ያለበት ዲያብሎስ ስፍራ የሚያጣበት። ይህንንም እንደ ሁለተኛ መግቢያ ያዙልኝ። አሁን ወደ ዋናው የትምህርት ዓላማ አላስገባችሁ። ለምንድን ነው የምናገባው? ለምንድን ነው እጮኛ የምንይዘው?
ለምንድነው ቤተሰብ ምን መሰረተው እኮ? ለምን? ምንድነው ዓላማው? እሱ የመጀመሪያው በጥልቀት መረዳት ያለብን ነው። እኔ አይደለሁም ይሄንን ሐሳብ ማቀርበው፣ በረከቱ ትደርብንና ሊቁ ዮሐንስ አፈወርቅ እንዲህ ይላል። ጋብቻ የተመሰረተው ለሴሰኝነት ወይም ለዝሙት ሳይሆን በንጽህና ለመኖር ነው። ቅዱስ ጳውሎስ የተናገረውን አድምጡ። ነገር ግን ስለ ዝሙት ጠንቅ ይላል። ጋብቻ የተመሰረተባቸው ሁለት ዓላማዎች አሉ። እነርሱም ንጽህናን ለመጠበቅና ዘር ለመተካት ናቸው። ከነዚህ ከሁለቱ ግን ንጽህናን መጠበቅ ቀዳሚውን ስፍራ ይወስዳል። እህቴ ሆይ እጮኛ የምትይዢው፣ ወንድሜ ሆይ ሚስት የምታገባው ንጽህናን ለመጠበቅ ነው። ለምን ካላችሁኝ እግዚአብሔር እንድንጋባ የጠየቀን፣ ሚስት እንዲኖረን ባል እንዲኖረን የጠየቀን ስለ ዝሙት ጠንቅ ነው የሚለው ይላል። ንዑድ ክቡር የሚሆን ሐዋርያ ጳውሎስ በአንደኛ ቆሮንቶስ መልእክት ምዕራፍ 7 ላይ ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ለራሷ ባል ይኑራት ነው የሚለው። ስለምን? ስለ ዝሙት ጠንቅ። እና ለምንድን ነው የምንጋባው? ንጹህ እንድንሆን ነዋ። ድህነትን ወይም ጽድቅን ለመፈጸም ነው የምንጋባው። እድሜያችን ስለገፋ አይደለም፣ ንጹህ ለመሆን ነው። ጓደኞቻችን ገርል ፍሬንድና ቦይ ፍሬንድ ስለያዙ አይደለም፣ ንጹህ ለመሆን ስለሚያስፈልገን ነው። ቤተሰቦቻችን ስለጨቀጨቁን አይደለም፣ ንጹህ እንድንሆን ነው። በዚህ ንጽህና ውስጥ ድህነትንና ጽድቅን ለመፈጸም ነው ይላል ዮሐንስ አፈወርቅ። እህቴ ሆይ እጮኛ የምትይዥው፣ ወንድሜ ሆይ ሚስት የምታገባው በዝሙት ጠንቅ ተወግተን ከክርስቶስ መንጋነት ተለይተን ከጽድቅ ተራቁተን ሲኦል እንዳንጣል ነው። ስለ ዝሙት ጠንቅ አግቡ ነው የተባለው። መጋባት ክቡር፣ መኝታውም ንጹህ ይሁን ይላል። መኝታችሁ ንጹህ እንዲሆን። ፔንሲዮን ለፔንሲዮን አይደለም የምትዞሩት እህቶቼ። ንጹህ የተወደደ ጋብቻ ነው የምትኖሩት። ንጹህ መኝታ ከፈለጋችሁ አግቡ። አግቡ የምትለን ባል የሚሸመጠጥ መስሎ ነው እንዴ እንደምትሉኝ አስባለሁ። እግዚአብሔር ከረዳኝ ጊዜ ካለኝ መልስላችኋለሁ። ግን እንዳትረሱ ትኩረታችን ድህነትን ወይም ጽድቅን ለመፈጸም። አንድ ሊቅ ምን ይላል? ስሙኝ። የምንኩስና ሕይወትን መምራት ለማይችሉ ሰዎች ጽድቅን ዓላማ አድርገው እንዲኖሩ የተሰጠ ሕይወት ጋብቻ ነው። እንደ መናንያን እንደ መነኮሳት ትግሃ ሌሊት ባይኖረንም፣ እንደ ባህታውያን መንኖ ጥሪት ባይኖረንም፣ ታዲያ እንዴት አድርገን ጽድቅን እንፈጽም ካላችሁ አግብታችሁ ጽድቅን ፈጽሙ ነው የሚለው። ለምንድን ነው የምንጋባው? ጽድቅን ለመፈጸም፣ ንጹህ ሕይወት ለመኖር ነዋ። ኑሮ ስለከበደን ሼር የሚያደርገን ሰው ፈልገን አይደለም። እሱ አክሲዮን ነው የሚመሰረተው። ጋብቻስ ንጹህ ለመሆን ነው። ኦርቶዶክሳውያን ወጣቶች ንጹህ እንድትሆኑ ነው። ይህንን ቅዱስ አትናቴዎስም ቅዱስ ባስልዮስ ዘቂሳርያም ሁለቱ የህይወት መንገዶች ይላቸዋል አትናቴዎስ። ቅዱስ ባስልዮስ ዘቂሳርያ ሁለቱ ጸጋዎች ይላል፣ ጋብቻንና ምንኩስና። ወደ ባህሪያችን ዘልቆ የገባውን የዝሙት ጦር እበላለሁ፣ እጠጣለሁ፣ ተፈጥሯዊ የሆኑ የስሜት መነሳሳቶች ያድሩብኛል። ታዲያ እንዴት ንጹህ ሆናለሁ ካልክ አግቡ። የእግዚአብሔር ቃል እንዲህ ይላል፣ ልጅ ስለመውለድ ለራሱ ሚስት ትኑረው አይደለም ያለው። እና ምንድን ያለው? ስለ ዝሙት ጠንቅ ነው ያለው። ልጅ ዓላማ አድርጎ አይገባም። ባክሽ ግቢና ወልደሽ ትወጫለሽ፣ እኔ ያሳድጋለሁ የሚሉ እናቶች እንዳሉ ይሰማል። ልጅ አይደለም ዓላማው። እና ምንድን ነው? ንጽህናና ጽድቅ ነው።
ልጅ ስለመውለድ ሚስት ትኑረው እንዳላለ ተመልከቷ። ደግሞስ እግዚአብሔር እንድንጋባ የጠየቀን ያዘዘን የብዙ ልጆች አባት እንድንሆን አይደለም ምእመናን? እና ምንድነው የሚለው? አንደኛ ቆሮንቶስ መልእክት ምዕራፍ 7 ቁጥር 5 ሰይጣን እንዳይፈትናችሁ። ሰይጣን በዝሙት ሐሳብ ይፈትነኛል። ሰይጣን እንዳይፈትነ ከፈለክ አንዲት ሚስት፣ አንድ ባል። ሰይጣን እንዳይፈትናችሁ የብዙ ልጆች አባት መሆን ከፈለጋችሁ አግቡ አይደለም ያለው። አንዳንድ ሰዎች ጤው በርካታ ልጆችን ብለው ያስቡና ይገቡ። አይደለም፣ በፍጹም የመጀመሪያው ዓላማ ያኛው ዓላማ አለው። የመጀመሪያው ዓላማ ግን የብዙ ልጆች አባት እንድንሆን ሳይሆን ሰይጣን ፈትኖን ከጽድቅ እንዳንራቆት ነው የምንጋባው። ዳግመኛም ብዙ ልጆች መውለድ ቢፈልጉ ያግቡ አይደለም ያለው። እና ምንድን ያለው ካላችሁኝ ራሳቸውን መግዛት ካልቻሉ ያግቡ ነው የሚለው። ራስሽን መግዛት አልቻልሽም አግቢያ። ራስን አግባ አግቢ እያለ ይጨቀጭቀናል። ጽድቅን መፈጸም የሚፈልጉ ሁሉ ቅድሚያውን ለዚህ ይሰጣል። እግዚአብሔርን ደስ የምታሰኝ ነፍስ እንዲኖራቸው የሚፈልጉ ሁሉ ለዚህ ፕራዮሪቲ ይሰጣሉ። እግዚአብሔር የከበረበት ሕይወት የሚፈልጉ በሙሉ ከዝሙት ይርቃሉ። ሕይወትን በትልቁ የሚያረክሰው ይሄ ስለሆነ ነው ወገኖቼ። አንድ የፈረንጅ ሊቅ እንዲህ ይላል፣ The goal of marriage is not happiness, rather holiness. የጋብቻ ዋና ዓላማ ደስታ አይደለም ይላል፣ ይልቅስ ሆሊነስ ቅድስና ነው ይላል። ደስታ ይገኝበታል፣ እውነት ነው። ግንስ ዋና ዓላማው ደስታ አይደለም። እናስ ምንድን ነው? ሆሊነስ ቅድስና ነው። ለምንድን ነው ጮኛ የምትይዙት? ቅዱስ ለመሆኑ እንዳትረሱት። ለምንድን ነው የምታገቡት? እንዳትረሱ። ምን ለመሆን ነው? ቅዱስ ለመሆን። ቅድስና ነው። ዓላማ ያልሆኑ ነገሮች አሉ። ዓላማውን ነግሬያችኋለሁ ባጭሩ እንዳላበዛባችሁ ነው። ዓላማ ያልሆኑ ነገሮች አሉ። እነሱንም ከራሴ አልናገርም። በረከቱ ትደርብንና አፈ በረከት ቅዱስ ዮሐንስ አፈወርቅ ዓላማ ስላልሆኑ ነገሮች ዝርዝሩ ያስተምራል። እንዲህ ይላል። ድምጼ ይሰማችኋል አይደል? እሺ፣ እንዲህ ይላል። ዓላማ ስላልሆኑ ነገሮች እኛ አንዳንዴ ግን ዓላማ ስለምናደርጋቸው ጉዳዮች ሊቁ እንዲህ ብሎ ያስተምራል። ቀስ ብዬ አነበዋለሁ። ገንዘብን አትሹ፣ የወላጆችን ባለጠግነት አትመልከቱ፣ የትውልድ ቀየውንም ባለጠግነት አትፈልጉ፣ እነዚህ ነገሮች ሁሉ ዋና አይደሉምና ይላል። ገንዘብ ያስፈልጋል አያስፈልግም? ገንዘብ ለትዳር ለቤተሰብ ያስፈልጋል አያስፈልግም? ያስፈልጋል አይደል? መቼም በአየር በኦክሲጅን አንኖርም አይደል? ግንስ ዋና ነገር ግን አይደለም። ገንዘብን አትሹ፣ የወላጆችንም ባለጠግነት አትመልከቱ፣ የትውልድ ቀየውንም ዝና አትፈልጉ። እነዚህ ሁሉ ነገሮች ቢያስፈልጉም ዋና ነገሮች ግን አይደሉም። ከትዳር አጋራችሁ ማየት ያለባችሁ ንጽሐ ነፍስን፣ ፈሪያ እግዚአብሔርን፣ ልባምነትንና መልካምነትን ነው ይላል። ከጮኛ ከሚስትህ ምንድነው ማየት ያለብህ? ገንዘብን አይደለም፣ የወላጆችን ባለጠግነት አይደለም፣ የቀየውንም የሰፈሯንም ታላቅነት አይደለም። እናስ ንጽሐ ነፍሷን። ለጽድቅ ትጠቅመኛለች ወይ? መንግሥተ ሰማያት ታስገባኛለች ወይ? ለአምልኮተ እግዚአብሔር ቀና ነች ወይ? ለምግባራት ፍሬ እሺ ባይነች ወይ? እንቁረብ ስለው እሺ ይላል ወይ? በሞቴ የገንዘብ ባለጠግነትን ሳይሆን የነፍስ ባለጠግነትን ተመልከቱ። የዚህ ምድር ሀብትን ሳይሆን
የሰማያዊ ሀብትን እሱን ፈልጉ። ከትዳር አጋራችሁ መፈለግ ያለባችሁ የነፍስ ባለጠግነትን ነው። ቅድስና አለው ወይ? ለምን መሰላችሁ ምእመናን? ለምን መሰላችሁ ገንዘብን አትሹ ያለው ሊቁ? ለምን መሰላችሁ? እዩ በሞቴ የምር እንነጋገር። ገንዘብ ይገኛል፣ ይታጣል፣ እውነት ሐሰት? ይተረፋል፣ ይከሰራል፣ እውነት ሐሰት? ይሞላል፣ ይጎላል፣ እውነት ሐሰት? አያችሁ፣ ገንዘብን ፈልገ ከገባህ ገንዘብ አንድ ቀን ሊጠፋ ይችላል። ያን ጊዜ ትዳርህን ልታጠፋው ነው። አያችሁ፣ ገንዘብ ማይከል የሚደረገው መጪና ሀጅ ስለሆነ ነው። ቋሚ ነገር ስለሌለ ነው። በጣም ብዙ ሰዎች በዚህ ህይወት ውስጥ ጨክነው ገብተው ገንዘብ ፍለጋ ስቀው ገብተው አልቅሰው ወጥተዋል። ቆንጆ ሆነው ገብተው በማዲያት ተጠብሰው ወጥተዋል። ቀና ብለው ገብተው አዘቅዝቀው አፍረው ወጥተዋል። አየህ፣ ገንዘብን ብቻ ማዕከል ካደረክ ገንዘቡን ነው የምታገባው እንጂ ሚስትህን ወይም ባልሽን አይደለም። ለዚህ እኮ ነው ቃል ኪዳን ስትገቡ እዚህ ቤተ ክርስቲያን ቃል ኪዳን ስታጋባችሁ አይታችኋል። ማን ሊያስበው ይችላል? ይሄ ከዚህች አስደናቂ ቤተ ክርስቲያን ሌላ ይሄን ሐሳብ ያስባል? አጣ ነጣ ገረጣ ብዬ አልክደው። በዚህ ለትኮ ተጋቢዎች ስለ ዲኮሩ ስለሚቆረሰው ዳቦ ጭምር እኮ ነው፣ ስለ ኬኩ ጭምር ነው የሚያስቡት። ይቺ አስደናቂ ቤተ ክርስቲያን ግን አርቃ ቢያጣ እንኳን አልቶ። ለምን? ትኩረት የሚደረገው የነፍስ ባለጠግነት ነው። ገንዘብን ማዕከል ያደረገ ሰው በሞቴ በአይናችን አይተናል። ገንዘባቸው ሲጨምር ብዙ ሚስቶችን የጨመሩ ሰዎች አይተናል። እየሰማችሁኝ ነው? ሀብታቸው ሲደረጅ የጓዳና የሳሎን ሚስት ያዘጋጁ ብዙ ናቸው። ሸሚዝ እንደሚቀያየሩ ሚስት የሚቀያየሩ ሰዎች ብዙ ናቸው። የለቅሶ ቤትና የሰርግ ቤት ሚስት ያላቸው ብዙ ናቸው። ለምን? ገንዘባቸው ሲደረጅ። ሚስትም ያደራጃሉ እዚህና እዛ። ለዚህ እኮ ነው ገንዘብን አትሹ። ያስፈልጋል። አዎ፣ ግንስ ዋና ነገር እስኪ በሉ ዋና ነገር አይደለም። ዋና ነገር አይደለም። እንደውም አንድ ሊቅ ምን ይላል? ክርስቲያን ሆነ ሳለ ከትዳር አጋርህ ገንዘብ ለማግኘት ብለህ ወደ ትዳር ከምትገባ ምድር ተከፍታ ብትወጥህ ይቀላል ይላል። ምእመናን፣ ደስታችን እኮ በኪሳችን ብዛት አይደለም እኮ ምእመናን። እግዚአብሔር ከኛ ጋር ከሆነ እኮ ነው ደስ ልንሰኝ የሚገባው። ብዙ ባለጠግነቶች አላሳርፉትም ይህን ህዝብ። ከባለጠግነት በላይ ባለጸጋ የሆነውን እግዚአብሔርን መያዝ ነው የሚያሳርፈው። እዛ የዮሐንስ ራእይ ምዕራፍ 2 ቁጥር 7 ላይ ፖሊካርፐስን እንዲህ ይለዋል፣ የሰርምኔሱን ቤተክርስቲያን አለቃ፣ መቸገርህን አውቃለሁ፣ ድህነትህን አውቃለሁ፣ ነገር ግን አንተ እኮ ባለጸጋ ነህ ይለዋል። ድሃ ነው ግን ባለጸጋ ነው። ለምን? ሃይማኖት አለዋ። ድሃ የሚባለው ማን እንደሆነ ታውቃላችሁ ወጣቶች? ራሱን መግዛት የማይችል ሰው ነው ድሃ። እዚህም እዚያም የሚቅለበለብ ሰው ነው ድሃ። ስሜቱን መቆጣጠር የማይችል ሰው ነው ድሃ። ሃይማኖተኛና በስነ ምግባር ካጌጠ ግን እሱ ባለጠጋ ነው። ለዚህ ነው ድህነትህን አውቃለሁ፣ መቸገርህን አውቃለሁ፣ ነገር ግን ባለጸጋ ነህ ያለው። የሎዶቅያን ቤተክርስቲያን አለቃ ደግሞ እንዴት እንደወቀሰው አልሰማችሁም? ሎዶቅያ የሐር ልብስ የሚያመርቱ የአይን ሕክምና ያላቸው በጣም ባለጸጎች ከፍ ያሉ የመደብ አባላት ናቸው። ግን ምን እንዳላቸው ታውቃለህ? ደሃ ጎስቋላ የተራቆትክም ስለሆንክ አላቸው። ጎበዝ፣ የክርስትና እይታችን
ባለጸግነትና ድህነትን የሚበይነው እንዴት ነው? እግዚአብሔር ካላችሁ ደሃ ነኝ ብላችሁ ጭርምት ኩርምት ትላላችሁ። ለዚህ እኮ ነው ገንዘብን አትሹ፣ ይልቅስ የነፍስ ባለጠግነትን ተመልከቱ። አንድ ሁለተኛስ የወላጆቹንም ባለጠግነት አትመልከት። እንደ ወላጆቿን እንዳታገባ አደራህን፣ እሷን አግባት። ወላጆቿ እንዴት ያሉ ቀላል መሰሉ እንዴት እነሱ ጋር ገባህ እኮ ማለት በቃ ዘጋህ ማለት እኮ ነው። እንደዚህ እንዳታረግ። እነሱን አታገባማ። እነሱ ነው የምታገባው፣ እሷን ነው የምታገባው። እንዴ የብረት መዝጊያ ይሆናል የተባለ ባለ የሳጠራ መዝጊያ እንኳን ሳይሆን ቀርቷና አይተናናቅም። እናንተን አላውቅም ምን ያውቃል። ያ አዲስ አበባ ባወራ ያለው ሁሌ መስጠኛል። ሁሌ አስታውሰዋለሁ። ምን ይላል? እኔ ፎቄን ገንብቼ ስጨርስ አለ ልጆቼ ፈርሰው ጠበቁኝ አለላቸው። የወላጆችንም ባለጠግነት አትመልከቱ። ሁለተኛ ሶስተኛ የትውልድ ቀየውንም ሰፈሩንም ደግሞ አትዩ። በሞቴ ቤተሰብን የሚመሰርተው ፍቅርን የሚሰጠው እግዚአብሔር እንጂ ቋንቋ አይደለም። እየሰማችሁኝ ነው? የትዳር ምንጩ ሰፈር ሳይሆን እግዚአብሔር ነው ወገኖቼ። ብዙዎች ባለፉት 4፣ 5፣ 6 ዓመታት በኢትዮጵያ ሲጮህ የነበረው ደስ የማያሰኝ ድምፅ እኮ ይሄ ነው። ከገሌ ጋር የተጋባችሁ ፍቱ እያሉ ትዳርን እንኳን ሳይቀር ቤተሰብን እንኳን ሳይቀር መኝታ ቤትን እንኳን ሳይቀር ዘርና ብሔር የሚመረጥባት በቋንቋ የሚመሰረት የሚመስልባት ጩኸቶች ስንት ሰምተናል። አንተ ክርስቲያን ሆይ ሰማያዊ ዜጋ ትሁን እንጂ ክርስቶሳዊ ይሁን እንጂ ማንም ይሁን ቅድም እንዳለው ለጽድቅ የሚመች ይሁን እንጂ የነፍስ ባለጠግነት ይኑረው እንጂ ማንም ይሁን። እኔ ባለስልጣን ትልልቅ ባለስልጣናት ሆነው ሚስቶቻቸውን የፈቱ ሰዎች ያውቃሉ። ሚስቶቻቸውን የፈቱ ለምን? የሆነ ሰፈር፣ ለምን? የሆነ ብሔር፣ ለምን? የሆነ ቋንቋ ተናጋሪ። አንተ ክርስቲያን ሆይ እኛ ከዚህ ሐሳብ በላይ ነን። ከነገድም ከወገንም ከቋንቋም ተዋጅተን አንድ ይሆንነን እኛ። ስለዚህ ቀዩን ስትቆፍር አትኖር። ኦሮሞ ነው፣ አማራ ነው፣ ትግራዋይ ነው ምናምን እንዳትል፣ ሸዋ ነው፣ ጎንደር ነው እንዳትል አደራ። መንግሥተ ሰማያት ታስገባኛለች ወይ? ለጽድቅ ሕይወት ይሆነኛል ወይ? እንደሱ ነው የሚባለው። ክርስቲያኖች ውበትም በሞቴ ስሙኝ፣ ውበትም ቁንጅና ቢኖር ጥሩ ነው። ስልክክ ያለ አፍንጫ ይጠላል። ፍርጥ ሳረገው ነው አይደል? ግንስ የጽድቅ ሰልካካነት ይበልጣል አይበልጥም? መለሎነት ተገኝቶ ነው። ግንስ የጽድቅ መለሎነት አይበልጥም? የእግዚአብሔር ቃል ውበትም ሐሰት ነው፣ ደምግባትም ከንቱ ነው ይላል። እሺ ቆንጆ ሆና አገባት፣ ከረምረም አለና በሽታ ያዛት አድርሰውና ወይ እሱን ቶ ስትወልድ ጊዜ መልኳ ጠፋ እና ምን ልታረጋት ነው? እኔ አንዳንድ ወንዶች ያውቃሉ አዲስ አበባ ውበቷ እንዳይጠፋ ብለው ስትታረስ የምትጠጣውን አጥሚት ቼክ የሚያረጉ። ስንት ጠጣሽ ዛሬ? ቼክ ቲክ ያረጋል እንዳትወፍርባቸው። በሽታ አለ አይደለ? ማጣት አለ፣ መገርጣት አለ። እውነት አሰብ አየ። እሱን ማይከል አድርገህ ከገባ ያን ውበት ፈልገህ ያጣው ጊዜ ትዳርህን ታጣዋለህ። ደግሞ ሌላ ቆንጆ አሰሳ ትሄዳለህ። ውበትም ሐሰት ነው፣ ደም ግባትም ከንቱ ነው። የጽድቅ 8 ቁጥር ሆነች 88 ቁጥር አንተን አይመለከትህም። በዋናነት 8 ቁጥር የትንሣኤ ሕይወት ናት፣ የፍጽምና ሕይወት ናት። እሱ የኑራት እንጂ አንተ ምን ቸገረህ? የሰማችሁኝ ነው። ትኩረታችን የነፍስ ውበት ላይ፣ የነፍስ እሺ ባይነቷ ላይ፣
ታዛዥነቷ ላይ፣ መልካምነቱ ላይ፣ ደግነቱ ላይ፣ ልቁረብ ስትዩ እሺ ማለቱ ላይ፣ ስነ ምግባሩ ላይ ወገኖቼ በስነ ምግባር እንኳን እኮ ይመረጣል። በስነ ምግባር እንኳን ይመረጣል። ስለዚህ እንደውም ዮሐንስ አፈወርቅ ይህን ትምህርት ሲያስተምር አንድ አስደናቂ ምሳሌ ያመጣል። እኔም ልጠቀምበት ለዚህ ምሽት። ምን ይላል? ንብ ናት ወይስ ዝንብ ናት በጣም ቆንጆ ይላል። እስኪ እናንተ ልጠይቅ፣ ንብ ናት ዝንብ ናት በጣም ቆንጆ? ኧረ ገና ደብረ ብርሃን ንብ እኮ ድርፉጭ ያለች ናት። ስትበር እንኳን አላያትም እንዴት እንደምታሳዝን። ያቺ ዝንብ ናት እንጂ ስሊም የሆነች ሞዴል የምትመስል ላጥ ላጥ የምትል አላያችኋት? ሊቁ ዮሐንስ አፈወርቅም ዝንብ ናት ይልና ከዝንብ ግን ምን አታገኝም። ስለዚህ ክርስቶሳውያን ኦርቶዶክሳውያን ወጣቶች ትኩረታችን የነፍስ ውበት ላይ፣ የነፍስ ደም ግባት ላይ። እየሰማችሁኝ ነው? ዓላማ ያልሆነ ነገር ስንማማር እዚህ ላይ ዓላማ እንዳታደርጉ ማስተማራችን ነው። ልጅም ቢሆን ዓላማ አይደረግም። እየሰማችሁኝ ነው? ልጅ እንዲኖረን ብቻ ብለን አንጋባም። ልጅ የእግዚአብሔር ስጦታ ነው። እውነት አሰት እግዚአብሔር ልጆች የእግዚአብሔር ስጦታዎች ናቸው ነው የሚለው። ወዳጄ ቅድም ሊቁ እንዳስተማሩት እግዚአብሔር በማይጸኗ ከወንድ ዘር ከዝቧ እንቁላልን ወስዶ ሰው አድርጎ ካልሰራ ከየት ልታመጣው ትችላለች? የሰማችሁኝ ነው? በፋብሪካ አይጠፈጠፍ ልጅ፣ ሞዴፊካ አይሰራ ልጅ። እግዚአብሔር ካልሰጠ ከየት ታመጣዋለች? ፍታት ተዋት አይባልም። ልጅም ማይከል አይደረግ። ለዚህ ነው ልጅ ስለመውለድ ለራሱ ሚስት ትኑረው ያላለው። ቅድም እንዳነሳውላችሁ ይሄም ማይከል አይደረግም። አንዳንዶች በጣም ጨክነው ይሄን ሁሉ ዋና ነገር ትተው ሙያ እንኳን የሚያዩ አሉ። ክሽን ያለችዋን ነው እንጂ የምታገበው። አብራችሁ ክሽን ያለ ወጥ ልትሰሩ ትችላላችሁ። ምን አስጨነቃችሁ? አብራችሁ ትማራላችሁ አትማሩ? እንደዛች እናት እንደተጋቡ ቤታቸው ሄዱ አሉ። ሚስት ብዙም አይደለችም፣ እንጀራ ጋግራለች። እንጀራው ግን አይን የለውም አሉ። ልጁን ጠሩትና አሉ ቀስ ብለው አንተ እንዲች አይነቷን ነው የምታገባው? እንጀራዋ እንኳን አይን የሌለው። በል መላበል ቶሎ ብለህ ተዋት። አሁን እንጀራው አይን የለውም ተብሎ የትዳር አይኑ ይጠፋል? እኛን ቢጠሩን አይና እናወጣለትም? እንጀራውን ወጋ ወጋ እያደረግን አንዳንዶች እስከዚህ ታች ድረስ ደርሰው ትዳር የሚያፋቱ ቤተሰብ የሚበጠብጡ አሉ። እየሰማችሁኝ ነው? እየገባችሁ ነው? በጣም ጥሩ። ቅድሚያ ግን እሺ ዓላማ ተነጋገርን። ዓላማ ስላልሆነ ነገር አወራን። ታዲያ ኦርቶዶክሳዊ ቤተሰብ ስንመሰርት ቅድሚያ የምንሰጠው ግን ምን ይሆን? የእግዚአብሔር ቃል እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 7 ሴት ባሏ በሕይወት ሳለ በሕግ የታሰረች ናት። ባሏ ቢሞት ግን የወደደችው ልታገባ ነፃነት አላት። እየሰማችሁኝ ነው? በባል ሕግ በሚስት ሕግ የታሰሩ ናቸው። ቢሞቱ ግን ነፃነት፣ የወደዱትን ሊያገቡ ነፃነት አላቸው ይልና የወደዱትን አግቡ ሲባል አላፊውን፣ አግዳሚውን፣ ደረቱ የሰፋውን፣ ቁመተ መለሎውን ምጅርጥ አርጎ ያግባ አይልም። እና ምን ይላል? በጌታ ይሁን እንጂ። እስኪ በሉ ወባይቱ ምእመናን፣ ከምእመናን ወገን ይሁን እንጂ ይላል። እንድታገባ የተፈቀደልህ ከተጠመቁ ጥሙቃን፣ ከቆረቡ ቆራቢያን፣ ከኦርቶዶክሳውያን እንድታገባ መጽሐፍ ቅዱስ ያዛሃል እንጂ ሃይማኖትህን የመንግስተ ሰማያት መግቢያህን ማቅለል የለብህም። ብዙዎች እኛ ዘመናውያን ነን ይሉና የሆነ ነገር ከሃይማኖታቸው ውጭ ያገቡና ትንሽ ሲቆዩ ወደ ነፍሳቸው ይመለሳሉ። ነፍስ አንድ ቀን አሁን ችላ ብለው ልትጋባ ትችላለህ። ነፍስ ግን አንድ ቀን ሂድ ሂድ ትልሃለች። አምልኮተ እግዚአብሔርን ትፈልጋለች። ያን ጊዜ ምን ልታረገው ነው? እስከ ዛሬ አንተ ጋር ሆኛለሁ፣ አሁን ደግሞ እኔ ጋር ሁን ብትልህ ምን ሊውጥህ ነው? ጎበዝ ልጆች እንኳን እስኪ በጠሱ ድረስ የሚሳሳቡበት አዳራሽ በ15 ቀን
በ15 ቀን ደግሞ እኛ ጋር ምን በወጣው ለምን መከራ ይበላል? ለዚህ ነው ቅድሚያ መስጠት ያለብህ ሃይማኖት ነው። በጌታ ይሁን እንጂ ይላል አማርኛው። ግዕዛችን ከምእመናን ወገን ይሁን እንጂ ይላል እንጂ ዝም ብለህ እንድትጋባ ማን ፈቀደልህ? ሃይማኖትን አታቅልለው። ከሃይማኖት በላይ እዚህ ምድር ላይ ምንም ነገር ነው የሌለው። ጊዜያዊ ደስታ ዘላለማዊ ሞት ነው የሚፈጥርብህ። ለጊዜው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው የሚለው። አንደኛ ከምግባርም ይመረጣል ስል እንኳን ከሃይማኖት ስታገባ ቅድም እንዳልኩ ከምግባርም ጭምር ይመረጣል። አንቺ ሎጥን ለዚህ ላስታውሳችሁ። ሎጥ ያገባው ከሰዶም ሴቶች አንዷን ነው። በጣም ይገርማቸዋል። መላእክት እንኳን መጥተው ውጣ ብለውት እጆቻቸውን ይዘው እየመሯቸው ወደ ኋላ አትይ ተብሎ ሚስትየው ወደ ኋላ አየች። የጨው ሐውልት ሆነች። ሁላችሁም እንደምታውቁት ሎጥስ እሺ ሰዶምን እንኳን ወደ ኋላ ዞሮ አይ ወይኔ ሚስቴን ብሎ ወደ ኋላ ዞሮ አይም አላያትም። ለምን? ለእግዚአብሔር ካልሆነች ለሱም አትሆንም። የሰማኸኝ ነው። ለጽድቅ ማትመች ለቅድስና የማይመች ከሆነ ርገጭውና ውጪ። አትጀምሪው። ሲጀመርም ይመረጣል ነው ምላችሁ ለመንግስተ ሰማያት የሚያበቃ እንዲሆን አንደኛ። ሁለተኛ በሃይማኖት ከተጫጫችሁ በኋላ በንጽህና መቆየት ግን አግባብ ነው። መጽሐፍ ቅዱስ እንዲህ ይላል፣ ላንብብላችሁ በሞቴ። ስለ ድንግልናው ያፈረ ሰው ቢኖር ያግባ። እዩ ያግባ የሚለው ድንግልናን አስቀድሞ ነው። ድንግሊቱ ግን ብታገባ ኃጢአት አትሰራም ይላል ድንግሊቱ። ሶስተኛ ማስረጃ እናንተን እንደ አንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ ይላል። መተጫጨት በምንድን ነው? እንደ ንጽሕት ድንግል ንጹህ ሆናችሁ ነው መጠበቅ ያለባችሁ። መቆየ መታገስ፣ ሰማዕትነት ማለት ይሄ ነው። ሳትነካኩ ለዚህ የሚያነሳሱ ቦታዎችን ርቃችሁ በድንግልና በንጽህና መቆየት ያስፈልጋል። ሶስተኛው በተለይ ለወጣቶች በዚህ ዘመን መስማት ያለብን ጋብቻን፣ ቤተሰባዊ ምስረታን በራሳችን ብቻ እንድንፈጽመው አላረገንም እግዚአብሔር። እደግመዋለሁ፣ ወንድና ሴት አድርጎ ፈጠራቸው ነው የሚለው። ተፈጥሯዊው ጉዳይ ይሄ ነው። ምን ወንድና ሴት። ከዛስ በራስህ ግን እንድትፈጽመው አይፈቅድልህም። እደግመዋለሁ፣ መቼም ሳይገባችሁ አይቀርም ይሄን እምለው አይደል? ለመድረኩ እንደው ስለማይመች እንጂ ይጠቅሰው ነበረ። በራስህ ሩካቤ ከራስህ ጋር እንድታረግ እግዚአብሔር አይፈቅድልህም። ነውር ነው፣ ኃጢአት ነው። ከቁስም ጋር አንዳንድ ዩኒቨርሲቲና ኮሌጆች ይሄ የጨለማው ዓለም ቁሳቁስ እየፈጠረ ነው። በቅርቡ ነው ሮቦት ሁሉ ፈጥሮላችኋል። ሮቦት ሚስት ይሆናል። በጣም ግፈኛ ዓለም እየሆነ ነው። አንተ ግን ንጹህ ነህ። ወንድና ሴት ተፈጥሯዊ ለምን እንደሆነ ታውቃለህ? ከተፈጥሮ ውጪ ያደረጉት ነው እነዚህ ሰዎች። ከተፈጥሮ ውጪ ኦርቶዶክሳውያን እግዚአብሔርን በሚያስጸይፍ ስራ እንዳታሳዝኑ። ወንድና ሴት በቃ ከእንስሳም ጋር አይቻልም። እንደው ጨክኜ የተናገርኩት ልበለው። ካናዳን የምታክል ሀገር ሰሞኑን ምን እንዳወጣች አልሰማም። ሰው ከእንስሳ ጋር መጋባት ይቻላል ብላ ፖሊሲ ሰርታለች። በመስማታችን እንኳን እኔ ጨክኜ የማሰማችሁ ነገ ድል ባይኖረኝ እናንተን የማግኘት እንዴ የሜክሲኮ ባለስልጣን አዟቅፎ ሚስቴ ብሎ አላያችሁትም? ዓለም ተበላሽታለች፣ ወደ ጥልቁ እየገባች ነው። በዚህ ርኩሰት ውስጥ እንዳትኖሩ ኦርቶዶክሳውያን ሱባኤ ያዙ፣ ቁረቡ፣ ንስሐ ግቡ። በዚህ ልምምድ ውስጥ ያላችሁ ይሄ ብቻ አይደለም። ወንድ ከወንድ ጋር ሴት ከሴትም ጋር አልተፈቀደም። የተባበሩት መንግስታት አይደለም ይሄንን ለኛ የሚበይንልን።
የዓለም ፖሊሲዎችና ይሄ ህገ መንግስት አይደለም ይሄን የሚያጸድቅለት ለክርስቲያኑ። የክርስቲያን ህገ መንግስት አለ፣ እሱ የእግዚአብሔር ቃል ብቻ ነው ወገኖቼ። እንዲህ ያሉ ጋብቻዎች ርኩሰት ተብለዋል። የእግዚአብሔር ቃል እንዲህ ይላል፣ እነሆ የእህትሽ የሰዶም ኃጢአት ይህ ነበር፣ በፊቴም ርኩስ ነገር አደረጉ ይላል። ወንድ ከወንድ ሴት ርኩስ። ለምን በርኩሰት ህይወት እስከ መቼ ትኖራለህ? እንዳትገባበት፣ ከገባህ ቶሎ ውጣበት፣ አልቅስ። ርኩሰት ብቻ አይደለም አጸያፊ ተብሏል። ከሴት ጋር እንደምትተኛ ከወንድ ጋር አትተኛ፣ ጸያፍ ነገር ነውና ይላል እግዚአብሔር ቃል። ጸያፍ ህይወት ለምን ትመራላችሁ ወጣቶች? ውጡ ከዚህ። እጅግ ከባድ ኃጢአት እኮ ነው ይሄ፣ እጅግ ከባድ ምድርን የሚገለብጥ ኃጢአት። የሰዶም ሰዎች ግን ክፉዎችና በእግዚአብሔር ፊት እጅግ ኃጢአተኞች ነበሩ ይላል ምእመናን። ስለዚህ አደራችሁ ወጣቶች በዚህ የህይወት ልምምድ ውስጥ ራሳችሁ እንዳታጠላልፉ ተጠንቀቁ፣ ራቁ። ደስ የማያሰኙ ፊልሞችን፣ ሩካቤ ቀስቃሽ የሆኑ ዳንሶችን፣ መረን የወጡ ፖርኖግራፊ ፊልሞችን አትመልከቱ። እነሱ የርኩሰቱ የዲያብሎስ መንጋ ነው። እንደዚህ አታድርጉ። እጮኛ ከያዛችሁ ደግሞ አጭር ቆይታ አድርጉ ይላሉ አባቶቻችን። ብሪፍ ኢንተርቬንሽን፣ አጭር ቆይታ። መቼ እናግባ ስንላቸው ሊቀጠበብ ታረገው፣ መቼ እጮኛ እናያዝ ስንላቸው በዚህ ጊዜ ላገባ እችላለሁ ብለህ ስትዘጋጅ፣ መንፈሳዊ ህይወት ብስለት ሲኖር፣ ጥቂትም ብትሆን የዕለት ጉርስ የዓመት ልብስ ምእመናን አግባቡ እምላችሁ በጣም ብዙ እንዲኖረን አትመኙ። የእግዚአብሔር ቃል የዕለት ጉርስ የዓመት ልብስ ካለን ግን ይበቃናል ይላል። እየሰማችሁኝ ነው? በጣም አትጨነቁ። እግዚአብሔር ነው የሚባርከው። ከዜሮ ተነስተው ሄሮ የሆኑ ብዙ ባለትዳሮች ናቸው። የሞላ ቤት የሰላ ንብረት ስትጠብቁ ጽድቃችሁንና ቅድስናችሁን እንዳታጡ እግዚአብሔር ከባረከው ኑሮ ይበቃኛል፣ መጉደልንም አይቻለሁ ማትረፍንም አውቃለሁ፣ ኑሮ ይበቃኛል ማለት ማትረፊያ ነው እንዳለው ወጣቶች ሁሉ ጊዜ አስቡ። የዕለት ጉርስ የዓመት ልብስ ካለን ይበቃናል። አጭር ቆይታ። አባቶቻችን ብሪፍ ኢንተርቬንሽን ምንድነው የሚለው? ማግባት እድሜው በደረሰ ጊዜ ያግባ ነው የሚለው። እድሜ አለ፣ ያግባ። ማግባት ወደሚገባው እድሜ በደረሰ ጊዜ ያግባ። እንደውም ምን ይላል ፍትሐ ነገሥታችን? ሚስት አጭቶ የሰርጉን ቀን ያልወሰነ ሰው በአገር ያለ ቢሆን ቀጠሮ እስከ 2 ዓመት ይሁን፣ ወደ ሩቅ አገር የሄደ ቢሆን 3 ዓመት ይሁን፣ በታወቀ ምክንያት ቢሆን እንደ ሕመም እንደ ዕዳ 4 ዓመት ይሁን ይላል። አጭር። ለምንድን ነው አጭር የሚሆነው? በጣምም ማጠር በጣምም መርዘም የለበትም። በጣም ካጠረ ሳንተዋወቅ እንቀራለን። ይሄ ሰውዬ ጥርሱ እንደዚህ ነበር እንዴ ትያለሽ፣ በኋላ ጥርሱን ታዩ ጸባዩን። ገና በልጅነት ከጀመርክ ግን ትውደዳታቱን ምንዋን እንደወደድከው እንኳን አታቆም። እናቴ ልጅ በኋላ ስትበስል ምንዋን ነው እንደው ያገባውት እያልክ ቀንህንና ዘመንህን ሁሉ እየመረርክ ትኖራለህ። ስለዚህ ምን እንደምትወዱ እንኳን ብዙ ጊዜ እናገራለሁ። ከ3ኛ ሲ ክፍል ጀምሮ ከያዝክ መከራ ነው የምትበላው ዩኒቨርሲቲ እስክትገባ ድረስ። 4ኛ ሲ፣ 5ኛ ሲ፣ 6ኛ ሲ በእውነት ብዙ እኮ ነው። እና ይህን ያህል ዘመን ንጹህ ሆናችሁ ልትቆዩ ትችላላችሁ? አይደለም። ማጠርም መብዛት ከበዛ ፈተና ውስጥ እንዳትወርቁ፣ ካጠረ ሳትተዋወቁ እንዳትቀሩ በልክ በመጠን ይሁን። ሌላ ግን አሁን በጋብቻ ውስጥ ያለን ከሆነ ግን በተለይ ሴቶች እንደው ይሄን ነገር ሳልናገር እንደው መሄድ የለብኝም። በተለይ ሴቶች በዚህ ዘመን እኔ ቅልል ያለ ጋብቻ ነው የምፈልገው ይላሉ። ቅልል ያለ እንዴት ስትሏቸው ሽማግሌ የሌለበት ቅልል ያለ፣ ካህን የሌለበት ቅልል ያለ፣ ካሜራ የሌለበት ቅልል ያለ፣ ቤተሰብም ዝም ብዬ ለምወደው አባቴ ነግረዋለሁ ቅልል ያለ፣ ፌስታሌን ይዤ ጥልቅ ነው ምለው ትልላችኋለች። ግን የቀለል ያለ ይመስላችኋል? ውሸታቸውን ነው። ምን ለምን መሰላችሁ? ባሏን 3 ቀን ወይም 3 ወር አይታው ካልተመቻት ፌስታሏን ይዛ ጥልቅ እንዳለች ፌስታሏን ይዛ ውልቅ ነው የምትለው። ሽማግሌ የለ፣ ካህን የለ፣ ቁርባን የለ። ቅልል ያለ ኮሃቢቴሽን ይሉታል ፈላስፎቹ፣ ደግሞ ይደግፉላቸዋል። ተካቶ መኖር ይሉታል። እየሰማችሁኝ ነው? በመጨረሻ ግን በተለይ ምእመናን፣ በተለይ ያገባችሁ እንደው ልጠይቃችሁ፣
ፍቅራችሁ እንደቀደመ ነው፣ ትዋደዳላችሁ። ባልና ሚስት የሆናችሁ እዚህ ጉባኤ ላይ ያላችሁት እንደ መጀመሪያው ቀን ትውውቅ እንዳደረጋችሁበት እንደ መጀመሪያው ሰሞን አሁን በዛው ልክ ትዋደዳላችሁ። የእግዚአብሔር ቃል እንዲህ ይላል፣ ፍቅር ለዘውትር አይወድቅም ይላል። እፍ እያላችሁ የምታሞቁት እንጂ ፍቅር አንዴ ገባው በቃ እንደምትወደኝ እንደምወዳት ታውቃለች፣ ትውደደኝ በቃ ታውቃለች። ምን እሱ ሁሌ መናዘዝ አለብኝ እንዴ? እንደዚህ ትሉ ይሆን? በቀደመው አጠራር ትጠራሩ ይሆን? ትቆለማመጡ ይሆን? ያኔ የሆነ ቃል አለ፣ እሱን ላለመናገር እኮ ብዬ ነው የምሸሸው። ያኔ ገና ስትጀምሩ አንዲት እህት ምን አለች? ገና ጮኛ እያለን አለች፣ በስልክ ነው መከራም ያብለኛለች። በላሽ? አዎ በላው ስለው ጥቂት ይቆይና ደግሞ ጠጣሽ? እና ላይ ነው የሚያዞረው አለች። እንደውም ሊፍት ውስጥ ሁሉ ስገባ አለች አምንም አለች። ገባሽ? አዎ ከሊፍት ስወጣ በሰላም ወጣሽ? ንፍር ነው የሚያደርግኝ አለች። ቤት ከገባው በኋላስ እና ጥቂት ጊዜ በቃ በላሽ የለ ጠጣሽ የለ አይደለ? የመጀመሪያ ሰሞን የመጀመሪያ ልጅ ሲጸነስ አብረን ሆስፒታል ስንሄድ እኔም ከሚስቴ አስታውሳ ቦርሳዋን ይዤ ቀስ ዳትወድቂ ቀስ ትንሽ ከረምረም ሲል እያየሻት ሄጅም እንዴ ምናምን ከዚህ ስፋሲል እንዳሉት እኮ ፍቅር ለዘውትር ምን አይልም ፍቅር ለዘውትር አይወድቅም። እና አደራችሁን ኦርቶዶክሳውያን ሁሉ ጊዜ በፍቅር እንዲኖሩ በመጽሐፋችን ታዘዋል። እየሰማችሁኝ ነው? በስም እንኳን ተጠራሩ። ቢያንስ እንደው መቆለማመጡን ተውትና በስም እንኳን ተጠራሩ። ይሄ አባታችሁ በላ፣ እናታችሁ ጠጣች፣ ገባ፣ ተኛ፣ ስም እንኳን አይጠራሩ። አንዳንዶቹም ማለቴ ነው በሰላም መውጣት ፈልጋለሁ ከደብረ ብርሃን። እና ክርስቲያን የሆን ነው እንኳን የሚስትን ጥቂት አመል ለመጨረሻ ጊዜ ልናገረው፣ ክርስቲያን የሆን ነው በተለይ ያገባችሁ ክርስቲያን የሆን ነው እንኳን የሚስትን ጥቂት አመል እንኳን የባልን ጥቂት አመል ቀርቶ የአላውያንን ጡጫ የአረማውያንን እርግጫ ለመታገስ ጭምር ነው። ታገሱ። ፍቅር መታገስ ነው። ፍቅር እኔን ይላኝ አይልም። ፍቅር ለዘውትር አይወድቅም። ፍቅር የራሱን አያስብም። ዛፎች ጥላን፣ ምንጮች ውሃን፣ ፀሐይ ብርሃንን በነፃ እንደሚሰጡ ፍቅር እንደዚህ ነው። ስላጎደላችሁት ነገር እንጂ ባላችሁ ወይም ሚስታችሁ ስላጎደለችባችሁ ነገር ምርር አትበሉ። ፍቅር መስጠት ነው። ውደድ። ባል በማፍቀር ሚስት በማክበር ይሄ ምሰሶ ይጸናል። እየሰማችሁኝ ነው? ሴትዮዋ አሉ ባሏ ያስቸግራታል አሉ። ጸባዩ ትንሽም ቢያለ አስቸገራት እና ምን አረገች? ጠንቋይ ቤት ሄደች። ባሏን እንዲያርምላት እኮ ነው። እና ጠንቋዩ ምን አዘዛት? ደስ የሚል ነገር አዘዛት። ከአንበሳ አፍንጫ ውስጥ ጸጉር ነቅለሽ ነይ አይላትም? ጠንቋዩ እኮ እንደው እኛ ዶሮ መግዣ የለንም እሱ በሬ መግዣ አምጡ ይላል እኮ። የዚያ ሲያሳዝ አንበሳ አፍንጫ ውስጥ ጸጉር ነቅለሽ ነይ አላት። አጅሪት ባሏ እንዲስተካከልላት ስለፈለገች ሙዳ ይዛ እየሄደች ላያ አንበሶ ትገብርለት ጀመረ። ብቻ ከጥቂት ቀን በኋላ አንበሳና እሷ ተላመዱ። እንደውም ከለታት አንድ ቀን እጇ ላይ ሙዳ ስጋውን አበላቸው። እንደውም ያን ሰሞን ጥቂት ፈቀቅ ብሎ ደግሞ እጇ ላይ እየበላ ለሻለ አንበሳው ተኛ እንደ እከ። ከዛስ ከአፍንጫው አንዲት ጸጉር ንቅል አረገች። ተኝቷል፣ ጠግቧል። ቀስ ብላ አስተኛችውና እየበረረች ጠንቋዩ ጋር ደረሰች። ደነገጠ ጠንቋዩ። ይዘሽ መጣሽ? አዎ። ከአንበሳ አፍንጫ? አዎ። ጸጉር? አዎ። ደንቆት እኮ እና አንበሳ ያለምርሽ ካፍንጫው ጸጉር የነቀልሽ ባልሽ አቃተሽ አላት። እና እናቶቼ እንደዚህ ታረጋላችሁ። ባላችሁን በደንብ ያዙ። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን።